መልካም እንግዲህ የድሬዳዋ ብዙሃን መገናኛ ድርጅት በአይነቱ ልዩ የሆነ ልዩ የፋሲካ በዓል የበዓል መሰናዶ ከይገዙ ልጆች ሆቴል እንዲሁም ከድሬዳዋ ብዙሃን መገናኛ ድርጅት እንዲሁም ኤፍኤም ድሬ 106.1 ጋር በጋራ በመሆን አሰናድቶላችኋል። አሁንም እንግዲህ ከስቱዲዮ የተዘጋጁ ፕሮግራሞችን ወደናንተ መጋበዛችንን እንቀጥላለን። በቀጣይነት ደግሞ ባልደረባችን ነጻነት በላይ በድሬዳዋ ከተማ ውስጥ ከሚገኙ የህፃናት ማቆያ ማዕከል ውስጥ እንግዲህ በዛ ያሉ ህፃናቶችን በጉድፈቻ መልክ ይወሰዳሉና እነሱን ህፃናቶች ከወሰዱ ቤተሰቦች ጋር ያደረገችውን ልዩ ቆይታ ወደናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። ጤና ይስጥልን ክቡራን ተመልካቾቻችን፣ እንግዲህ ከድሬዳዋ ቴሌቪዥን እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። የድሬዳዋ አስተዳደር የህፃናት ማቆያና ማገገሚያ ማዕከል ነው የምንገኘው። እዚህ የተገኘንበት ዋናው ምክንያት ደግሞ በዓሉን በደመቀ ሁኔታ ከህፃናቱ ከወላጆቻቸው ጋር እንደዚሁም ደግሞ ከስታፍ ሰራተኞቹ ጋር በደማቅ ሁኔታ እያከበርን ነው። ኑ ተገኙልን ባሉን መሰረት ተገኝተናል። ባሉን በደማቅ ሁኔታ እያከበሩ ነው የሚገኙት። ወደ ውስጥ እንገባና ያለውን ድባብ ወደናንተ እናደርሳለን። እንኳን ደህና ቆያችሁ። አስተዳደር ብዙሃን መገናኛ ድርጅት ጥሪያችንን አክብሮ መጥቶ ከህፃናት ጋር ሊያከብር ስለተገኘ ከልብ እናመሰግናለን። እኛም እናመሰግናለን። በዚህ መገኘታችን እንግዲህ ያው ለኛ ጥሩ ነው የሚሆነው፣ ለተመልካቾችም እንግዲህ ያለው ሁኔታ የሚያዩበት ነው የሚሆነው ብለን ተስፋ እናደርጋለን። ወደ ውስጥ እንገባና የበዓሉን ድባብ እንመልከት። በጣም ደስ ይለናል። እሺ ለማክበር የሃይማኖት ተቋማት አባቶቻችን፣ እንግዶች፣ ወላጆቻቸው ጥላዋቸው ፖሊስ ወደኛ ያመጧቸው ናቸው። ከዚህ በፊት እንደሚደረገው እዚህ ቆዩና እነዚህ ልጆች ለመውሰድ ብቁ የሆነ ቤተሰብ አሁን የምናያቸው በኋላም አሉ እንደዛ ወስደው የሚያሳድጓቸው ናቸው። ስለዚህ እነዚህ ልጆች ወስዶ ማሳደግ ትልቅ የነፍስ ስራም የበረከትም ስራ ስለሆነ ልጅ ከማህፀን ብቻ አይደለም ከልብም ስለሚወለድ ብዙ ልጆች አሉ። ወደ 69 አሉ። ከ69ኞቹ ሞርዶን 60ዎቹ ናቸው ቤተሰብ የሚፈልጉትና እነዚህ ልጆች እንግዲህ በዓሉን አብረን እናከብርና መልእክት እናንተ ደግሞ ታስተላልፉልናላችሁ ለማህበረሰቡ ማለት ነው። በፊት ከዚህ ዕለት ያደረሰን ፈጣሪያችን ይክበር ይመስገን። ለነዚህ ህፃናት ታዳጊ ተንከባካቢ መንግስት የጣለላቸው አምላክ አሁንም ክብርና ምስጋና ለፈጣሪ ይሁን። ይህንን ስራ የምትሰሩ የዚህ የህፃናት አገልግሎት የምትሰጡ እህቶቻችን ሁላችሁም እግዚአብሔር ይባርካችሁ። እንግዲህ እነዚህ ህፃናት ለምን ችግር ደረሰ አይባልም። ከዘመነ ብሉይ ጀምሮ ልጅ እየተወለደ ይጣላን የሚፈልግ ያነሳ ያሳድገዋል። ብጠቅስ ከሙሴ ከነቢያት አለቃ ከሙሴ ጀምሮ እናት ወልዳ በቄጠማ ስር ውስጥ ጥላው ነው ተገኝቶ አድጎ እስራኤልን ቤዛ አድርጎ ምድረ ርስት እንዲገቡ ያደረገ ጫካ ውስጥ ሳር ውስጥ ተገኝቶ ነው ተነስቶ ነው። ባህራን የሚባል ደግሞ አንድ ጻድቅ ታላቅ ሰው የሆነ የድሃ ልጅ ወልደው የሚያሳድጉበት ሳያጡ አሳድጋለሁ ብሎ ምቀኛ ጥሎት እሱንም ከባህር አውጥቶ እግዚአብሔር ለብዙ ታላቅ ስራ ያደረሰ እግዚአብሔር አምላካችን ነው። የማይጣል የለም፣ ብዙ ነገር አለ። ስለዚህ አሁንም ቢሆን እነዚህ ወላጆች የሌላቸው ሆነው የሚገኙ ህፃናትን መንከባከብ የፈጣሪ ሕግ እንጂ የሰው ስርዓት አይደለም። እኔ ላስተላልፍ የፈለኩት
ልጅ በሶስት አይነት ይገኛል። አንድ በመውለድ፣ ሁለት ክርስትና በማንሳት ሀብተ ወልድና ስመ ክርስትና፣ ሶስተኛ በልብ በማህፀን ሳይሆን በልብ ወልዶ ተቀብሎ እንዳሁኑ ያሉትን ህፃናት የኔ ነው ብሎ አሳድጎ ለቁም ነገር ማብቃት። ይህ የእግዚአብሔር ጸጋ ስለሆነ ማንኛዎቹም ሰዎች ወንድሞቻችን እህቶቻችን ልጅ ስጠን እያላችሁ ደጅ የምትጸኑ ፈጣሪን የምትለምኑ ልጆች እህቶቻችን እናቶቻችን ያለውን የተገኘውን ሳታምጡ ሳታረግዙ ያገኛችሁትን ልጅ በሰላም አሳድጋችሁ ለቁም ነገር ማብቃት የእግዚአብሔር ጸጋ ነውና እነዚህን ልጆች መርዳት ማለት ትልቅ መስዋዕትነት መክፈል ነው። የሥላሴ ሕንፃ ናቸው። የሥላሴ ፍጡራን ናቸው። ያለ አግባብ ያለ ዕድሜያቸው በወላጅ በማጣት ምክንያት ሕይወታቸው እንዳይጠፋ እንደዚህን ወስዶ ቢያሳድጓቸው ለሀገርም ለወገንም የሚጠቅሙ ስለሚሆኑ ምናልባት ልጅ የምትፈልጉ እነዚህን አንዳንድ ህፃናት ብናሳድጋቸው በሁለት ጥቅም ነው። ለራሳችሁ ልጅ ታገኛላችሁ፣ በእግዚአብሔር ዘንድ ደግሞ በረከትን ታገኛላችሁ። ስለዚህ እንዳው መልእክቴን ሳስተላልፍ ልጅ ያላችሁ ብቻ አይደለም ያለው የተረፈው ሁሉ እነዚህን ልጆች መታደግ ሃይማኖታዊ ግዴታ ነው፣ ወይም ክርስቲያናዊም ግዴታ ነው እና ክርስቲያናዊ ግዴታ ስለሆነ እነዚህን ህፃናት እንድትረዱ በበዓል ቀን ድሆችን ይዞ መብላት፣ መጠጣት፣ መርዳት የሚባለው አባባል ይህን ይመለከታል። በዓል ሲመጣ አንዳንድ የወደቀ አንዳንድ የተረሳ ህፃን ይዞ እያሳደጉ በዓል ማክበር ማለት ትልቅ በረከት ነውና እንደ ቃሉ እግዚአብሔር እነዚህን ህፃናት የምንረዳ ሰዎችን ልቦና እንዲሰጠን እግዚአብሔር ለምነዋለሁ። በተረፈ ግን ልጅ የሌላችሁ በይበልጥ ለመውለድ በልዩ ልዩ ችግር ምክንያት የዘገያችሁ ካላችሁ እነዚህ ህፃናት አሉ ማቃቸው እኔ ማቃቸው ከ10 በላይ ተወስደው ከዚህ ከመንግስት ተወስደው አድገው ዛሬ ተማሪ ሆነው ተወዳጅ የሆኑ ልጆች አሉ ማቃቸው። ስለዚህ ለቤተሰብ የሚታዘዙ ጥሩ ልጆች ናቸውና እነዚህን በእውነት ወስዳችሁ ብታሳድጓቸው በረከት አላችሁ፣ ጸጋ አላችሁ፣ እድሜ ያላችሁ የእግዚአብሔር ንግ ነው። ለእናንተ ደግሞ ልጅ አግኝታችሁ ፎይ ትላላችሁና ይህን መልእክቴን ተቀብላችሁ በበዓሉ ምክንያት እንደውም በበዓሉ ምክንያት አንዳንድ ህፃን ወስዳችሁ የ6 ወር አለ የ3 ወር አለ እዚህ ያሉ የምታዩት እንደገና ደግሞ ከፍ ያለ ዓመትም አለ ከዛም በላይም አሉ። ነገር ግን የፈለጋችኋት ወንድም ሴቶችም ስላሉ ከነዚህ መካከል ላይ ግን እነዚህ አንዳንዱን ወስዳችሁ ብታሳድጉ በረከት አላችሁና እንዳው በእግዚአብሔር ስም በሚመጣው በበዓላችንም ስም እንኳን ለማለት ሳይው በሰላም አደረሰን እያልኩኝ በዚህ አጋጣሚ መልእክቴን ማስተላልፈው በሃይማኖት ተቋማት እኛ ስራ ይሄ ነው እና ቀንና ማታም ሁልጊዜም ከእናንተ ጋር ነው አብረን እንሰራለን። በየመስጊዶቻችን ደግሞ በህዝቡ ላይ አርብ ቀንም መልእክቱን እናደርጋለን። ረቢ ሲነገርጋሩ ረቢ ወሊኑ አገርጋሩ የቹመር ባረ ኢንሻአላህ። ዛሬ በተለይ የትንሳኤውን በዓል ምክንያት አድርጋችሁ በዚህ ለተሰባሰባችሁ የልጆች ወላጆች እና ቤተሰቦች እንዲሁም በዚህ ተቋም ያላችሁ ማህበረሰብ ሁሉ እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እኔ በእውነት ዛሬ በዚህ የተገናኘነው ያየነው ነገር ሁሉ በጣም የሚገርም ነው። በእርግጥ ይሄ ተቋም ቆየት ላለ ጊዜ ይሄን ግልጋሎት እየሰጠ እንዳለ ይታወቃል። ከሁሉ በላይ ግን ዛሬ በዚህ የተገኛችሁ እናቶች፣ አባቶች የነኚህ ወላጅ አልባ ሆነው የተጣሉ የተተዉ የተገፉትን ልጆች ወላጅ ለመሆን ወዳችሁና ፈቅዳችሁ እንደው ተርፏችሁ ሳይሆን ከጉድለታችሁ በእውነት እግዚአብሔራዊ ስለሆነ ይሄ አገልግሎት መጽሐፍ ቅዱስ ሲናገር ነውር የሌለበት ንጹህ የሆነ አምልኮ ይሄ ነው ይላል። ወላጅ አልባ ወይም ወላጅ የሌላቸውን ልጆች ማሰብ፣ ባልቴቶችን ማሰብ፣ የተጣሉትን የተገፉትን ማሰብ። ስለዚህ እናንተ ንጹህ የሆነ ነውር የሌለበትን አገልግሎት እያገለገላችሁ ስለሆነ ከፈጣሪ ዘንድ ብድራታችሁ ትልቅ እንደሆነ እንድታስቡና እንድትቆጥሩ ላሳስባችሁ እወዳለሁ። ዛሬ እዚህ የተጣሉ ህፃናቶች ማን ያውቃል ነገ ሀገር ተረካቢ መሪ እንደሆኑ፣ ማን ያውቃል ነገ ለታላቅ ነገር የታጩ እንደሆኑ። ስለዚህ እኔ ምናልባት በዚህ ሚዲያ ይህንን ሚዲያ የምትከታተሉ
የድሬዳዋ ከተማ ነዋሪዎች እንደው ባለጠጎችም ሆኑ እንደው ደሃዎች ፍቅር ነው ልብ ነው የሚፈልገው ገንዘብ አይደለም ስለ ፍቅር ስትሉ ስለ ፈጣሪም ስትሉ እነኚህን ልጆች ወስዳችሁ በፍቅር ብታሳድጓቸው ማን ያውቃል ነገ ቤታችሁ በብዙ ይባረክ እንደሆነ በእነኚህ ልጆች የተነሳ ማን ያውቃል እነኚህ ልጆች ነገ የሀገር መሪ ታላላቅ ሰው ሆነው ፍሬ አፍርተው በእናንተ እጅ እግዚአብሔር ሰው ያደርጋቸው እንደሆነ ስለዚህ ይሄንን መልእክት ማስተላልፈው እንደው አስቡበት ተመካከሩ ባልና ሚስቶች ባለ ትዳሮች እንዲሁም ልባችሁ የሞላ ዛሬ እዚህ የምታዩቸው ሁሉ ህፃናትን ወስደው አሳድገው ለወግ ማረግ ያበቁ ያሉ ናቸው ስለዚህ እናንተም ወደዚህ ማከል መጣችሁ እንድትጎበኙ በእግዚአብሔርም ዘንድ የተወደደና የተባረከ አገልግሎት ነው ያገልግሎትና ይህን እንድታደርጉ በፈጣሪ ስም ጥሬን ያስተላለፍኩኝ እግዚአብሔር አምላክ ሀገራችን ኢትዮጵያ ይባርካት መልካም የተንሳኤ በዓል እንዲሆን ለሁላችንም እመኛለሁ አመሰግናለሁ ህፃኔን ሲወስድ እዛ ሴቶችና ህፃናት ጉዳይ ቢሮ ነው የሚሰራው እንደዚህ ጉብኝት ስናደርግ አንድ ቤት ውስጥ አንዳንድ ህፃናት አየው ካየ በኋላ ቀጥታ ወደ ቤተሰብ ሄድኩና ወደ ልጆቼ ነው ሄድኩት ቀጥታ ማንም ጋር አልሄድኩም አቦ እንዴት ደስ የሚሉ ህፃናት አሉ አንዱን ህፃን አምጥተን ብናሳድግስ አልኳቸው ልጆቼና ቤተሰብ በአንድ ላይ ተቁጭ ብለን ነው የተመካከርነው ማታ ነው ቀናየው እንዴ አባ ይሄማ እኮ ጥሩ ሐሳብ ነው አሉኝ እግዚአብሔር ይመስገን እንዳትም የሁለት ወር ህፃን ነው የወሰደነው ዛሬ 7 ዓመት ነው አንደኛ ክፍል ናት ቤቴ ረክቷል ልጆቼ ረክቷል እግዚአብሔር ምስክሬ ነው ለመዋሻት አይደለም ልጆቼ ደሞዝ የሚጨርሱ በእሷ ነው በቃ ማያደርጉት እንክብካቤ የሚሆኑት ሁኔታ በቃ ልቤ በኢየሱስ ላይ አርፏል ይሄን ለማድረግ ይሄ የሴቶችና ህፃናት ጉዳይ የፖሊስ ሸክም ብቻ አይደለም ይሄ ሸክም የድሬዳዋ ህዝብ ነው የኛ ሸክም ነው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ምንድነው ነው የሚሉት ጌጥ ነው ቀደም ሼክ እንዳሉትም አንዳንዱ እንኳን ህፃን ቢንወስደው አሁን እንዴት አያሳዝኑም ልባችሁ አልተነካም እዛ አሁን ሲገለባበጡ እንደዛ ሲሆኑ በጣም አላሳዘኑም ልብ ያልተነካ ሰው አለ አልለውም ስለዚህ በእውነት እነዚህ ህፃናት ለነሱ አይደለም አሁን ለእኔ ነው እየጠቀመ ያለው በዚህ ይጠራለው በዚህ ልካታለው አሁን እኔ ልጆቼ አድገዋሉ እሷ ናት አሁን ከስራለችልኝና ነገድ ይደግፋሉ ይሸከሟቸዋል ሲደክማችሁ አንስቶ ይሸከማሉ ይይዛሉ እናንተን ይመራሉ የእናንተ ደግሞ በረከቱ አያንስም በረከቱ ይጨመርላችኋል እባካችሁ በየመንደራችን በየሰፈራችን እነዚህ ህፃናት እነዚህ ዜጎች ቅድም ፓስተር እንዳለ ወይም ንጉስ የሚሆን አለ ጠቅላይ ሚኒስትር የሚሆን አለ ፓይለት የሚሆን አለ ዶክተር የሚሆን አለ ስለዚህ የነዚህ ህፃናት ኢጣፋንተ እግዚአብሔር ያውቃል ስለዚህ እያንዳንዳችን በእውነት በየመንደራችን በየሰፈራችን እስቲ ስራ እንስራ ስራ ከሰረን ከተንቀሳቀሰን እኛ ከቀሰቀሰ ነው እኛ ሰዎችን በሐዘን ቤትም ይሁን በሰርግ ቤትም ይሁን እንደዚህ አይነት ህፃናት አሉ እስቲ ክንዲ ነው ነገ ሲደክም ያነሳሃል ይመራሃል ብለን እንቀስቅሰው እንደጋገፍ እንረዳዳ ስንረዳዳ እግዚአብሔር ይረዳናል ስንተጋገዝ እግዚአብሔር ያግዘናልና እባካችሁ ዛሬ ያያችሁትን ህፃናት መቼም ከልባችሁ ይጠፋል ብዬ አላስብም እናንተንም ህፃናትም አምላክ አሁንም መንገድ ይክፍትላችሁ በር ይከፍትላችኋል አሁንም እግዚአብሔር ጤናቸውን ሰላማቸውን ለነዚህ ህፃናት እግዚአብሔር ይስጣችሁ ተባረኩ
ኮማንደር አየለች ታምሩ ባላለሁኝ የድሬዳዋ ፖሊስ ኮሚሽን የሴቶችና ህፃናት ጥቃት ጥበቃና እንክብካቤ ዲቪዥን ኃላፊ ነኝ። ለገቡ ከወላጆቻቸው ለተለዩ ህፃናት ለሞግዚቶች ለአሳዳጊዎቻቸው ለተንከባካቢዎቻቸው እንዲሁም ለድሬዳዋ ማህበረሰብ ለፖሊስ አባላትም እንኳን ለፋሲካ በዓል አደረሳችሁ ላለሁኝ። እነኚህ ህፃናቶች እንግዲህ ወደዚህ ማዕከል የሚገቡት በተለያየ ምክንያት ነው ከወላጆቻቸው ጋር የሚለዩት። ወላጆቻቸው ይሞቱባቸው አሉ፣ በወንጀል ተከሰው በማረሚያ ቤት ወላጆቻቸው ያሉ ህፃናት አሉ። ሌላው ደግሞ ተወልደው ገና በጨቅላነታቸው ተጥለው ከመሬት ላይ የሚነሱ ህፃናቶች አሉ። እነኚህ ህፃናቶች እንግዲህ እንዴት ነው የሚገኙት? በማህበረሰቡ ጥቆማ ነው ወደ ፖሊስ ሪፖርት ይደረጋል። ፖሊስ ቦታው ላይ ሄዶ ያነሳቸዋል እነኚህን ህፃናትና በዛ መልኩ ነው ወደዚህ ማቆያ ህፃናቱ የሚገቡት ማለት ነው። እስኪ በቀን ውስጥ ወይም ደግሞ በወራት ውስጥ ምን ያህል ህፃናቶች ወደዚህ ማዕከል? እንግዲህ እዚህ ማዕከል ውስጥ አሁን በርካታ ህፃናት አሉ። እንግዲህ በየጊዜው ይጣላሉ፣ ይገኛሉ፣ ይገባሉ። አንዳንድ ጊዜ ሁለትም ሶስትም ህፃናት እስከ 5 ድረስም የሚሆኑ ህፃናት በ24 ሰዓት ውስጥ ወደ ማዕከል ሊመጡ ይችላሉ። ሌሎች ደግሞ ከተለያየ አካባቢ መጥተው እዚህ ጥለውብንም የሚሄዱ አሉ። እዚህ የሚወለዱ ብቻ አይደሉም፣ ይጣላሉ። ከሌላ አካባቢ መጥተው ጥለው የሚሄዱ አሉና በቀን ውስጥ እንግዲህ በርካታ ህፃናቶች ወደ ማዕከሉ ይገባሉ በፖሊስ አባላት። እኔ ህፃናትን የሚጥሉ እናቶች ባይጥሉ ነው የምለው። ህፃናትን መጣል መፍትሄ አይደለም። መፍትሄው ምንድነው? ችግር ሊኖር ይችላል፣ ድህነት ሊኖር ይችላል፣ በሰው ላይ የተለያዩ ችግሮች እናቶች ሊያጋጥሟቸው ይችላሉ። አንድ እናት ወዳ አይደለም ተገዳ ነው አንድን ህፃን የምትጥለው። ህፃን መጣል ማለት ያው መንግስት ስለሚያነሳ ነው እንጂ በአውሬዎች የተበሉበትም ጊዜ አለ። ህፃናቶች ለበሽታ የተዳረጉበትም ወቅት አለ። ህፃናቶቹ ሲጣሉ በሰላም አይደለም ከመሬት ላይ የሚነሱት፣ ለተለያዩ ችግሮች እየተጋለጡ ነው የሚገኙትና በአውሬም የተበላ ህፃን አለ፣ ጭንቅላቱ በአውሬ ተበልቶ የተገኘ ህፃን። ስለዚህ እናቶች ልጅን ባይጥሉ ድጋፍ ቢጠይቁ፣ ድህነት ሊኖር ይችላል። ድጋፍ ጠይቀው የኛ ማህበረሰብ ደግሞ ደግ ነው፣ ይረዳል የተቸገረ ሰው። መንግስትም የራሱን ድጋፍ ሊያደርግ ይችላልና ድጋፍ ቢጠይቁ፣ ባይጥሉ፣ ሌላ አማራጮችን ቢጠቀሙ፣ የሚረዷቸው ደግሞ የተሻለ ኑሮ ያላቸው ሰዎች ሊኖሩ ይችላሉ። እርዱን፣ ደግፉን፣ አሳድጉልን ብለው ቢሰጡ ይሻላል እንጂ ልጅ መጣሉ በህፃን ህይወት ላይ በጣም አስከፊ ነው። አንደኛ ህፃናት ከቤተሰቦቻቸው ተለይተው በማዕከል ውስጥ ያድጋሉ ማለት ከማህበረሰቡ ባህል ተገለው የቤተሰብ ፍቅር ሳያገኙ ነው የሚያድጉት በማዕከል ውስጥ ያሉ ልጆች። ስለዚህ ሰውንም ከነሱ የተሻለ ሰውን አግዙን፣ እርዱን ብሎ ቢያሳድግ ይሻላል እንጂ እናቶች ልጆቻቸውን ጥለው የት እንደወደቁ እንኳን ዞር ብለው የማያዩበት ቦታ፣ ነገ አድጎ ልጁ የት እንደደረሰ እንኳን የማያዩበት ሁኔታ ስላለ ባይጥሉ መልካም ነው። ሌሎች አማራጮችን ወደ መንግስት ወደ ማህበረሰቡ ወርደው አማራጮችን ቢፈልጉ ይሻላል እንጂ መጣል መፍትሄ እንዳልሆነ እንዲያውቁ ነው ለሚጥሉ እናቶች ነው እኔ መልእክት እያስተላለፍኩ ያለው። እንኳን ለፋሲካ በዓል በሰላም አደረሰሽ። በዓሉ የሰላም የፍቅር የደስታ እንዲሆንልሽ እመኛለሁኝ። እዚህ ማዕከል ላይ እንግዲህ በዓሉን እያከበርሽ ነው ያገኘውሽኝና እስኪ ከየት እንደመጣሽና እዚህ ምን አይነት ድጋፍና ክትትል እንደምታደርጊ ንገሪኝ። እሺ፣ አመሰግናለሁ። በመጀመሪያ ደረጃ እንኳን ለፋሲካ በዓል
ለመላ ክርስቲያን እንኳን አደረሳችሁ እንኳን አብሮ አደረሰን እላለሁ። ስሜ ወይዘሮ ታገኘው እባላለሁ። የመሬት ልማት ማኔጅመንት ሰራተኛ ነኝ፣ ባለሙያ ነኝ፣ የጀንደር ባለሙያ ነኝ። አዎ ጎረቤት ነኝ። በጉርብትና ይሄ ማዕከል እዚህ አጠገባችን ነው የሚገኘውና በጉርብትና ያው ጎረቤት ብዙ ነገር ይዋዋሳል፣ ብዙ ነገር ይረዳዳልና ምንድነው እናንተ እዚህ እየመጣችሁ ሰምቻለሁ ብዙ ነገር ድጋፍ ታደርጉ ምንድነው የምታደርጉት? እሺ በመጀመሪያ ደረጃ ጎረቤት እዚህ ከመምጣቱ በፊት ይሄ ማዕከል ሳጵያን ባለ ሰዓት ነው የምናውቀው። እኛ እዛ ፋይናንስ በነበርንበት ሰዓት በክራይ ቤት በነበሩበት ሰዓት ይሄን ማዕከል እናውቀዋለን። እዚህ የመጣንም እዛም እንረዳና እናያቸው ነበር ልጆቹንና እንደ አስተዳደር ደግሞ ወደዚህ ወደ ጎረቤትና ወደኛ አካባቢ ሲመጣ ነው እንጂ በጣም ነው ደስ ያለን። እዛ የነበረ ክትትል አጠናክረን የቀጠለው ወደዚህ ማለት ነው። እዚህ ስንመጣ በየሳምንቱ አርብ ከሰዓት ፍቅርን ነው የምናጋራቸው። በይበልጥ ለህፃናቱ ከቁሳቁስ ከምግቡ ውጪ ፍቅር ነው የምናጋራቸው። ቤተሰባዊ ፍቅር ነው፣ በጣም ትልቅ ነገር ነውና በጣም በፍቅር አርብ ስታልፍ ራሱ ስብሰባ ከሆነ ደስ አይለንም እና ልጆቹ በጣም ደስተኛ ናቸው። በየሳምንቱ እየመጣን ነው የምንጎበኛቸው። ከቁሳቁስ ውጪ ደግሞ የተለያዩ ድጋፎችን እናደርግላቸዋለን። ለህፃናቱ የሚያስፈልጉትን ነገሮች እንደ ልጅ ደግሞ የሚያስፈልጉት ፍራፍሬ ነገር የሚያዙንን ነገር አዘውን ለሳምንት ምን እናምጣላችሁ ብለን ጠይቀናቸው ይሄንን ብለው ነውና ሰራተኛውም አመራሩ ሁሉም በጋራ በየሳምንት እየሰበሰብን ነው ለህፃናቱ እዚህ የምንመጣው። ፍቅርን አጋርተናቸው ነው በይበልጥ የምንሄደው ማለት ነው። በጣም ትልቅ የጥልቅ ስራ እየሰራችሁ ነው። ማንኛውም የድሬዳዋ ማህበረሰብ እየመጣ ይሄን ተቋም ቢጎበኘው ሁሉም እየመጣ ቢያየው በሃይማኖት ደረጃ በየእምነቱ ያሉ እየመጡ ይሄን ተቋም ቢጎበኙ ፍቅርን ቢሰጧቸው ልጆቹን ቢያዩዋቸው በጣም ደስ ይለኛልና ይሄን ማለት ማስተላለፍ ፈልጋለሁ። ከዛ በተጨማሪ እንደ መሬት ልማት ማኔጅመንት ቢሮ ለ12 ልጆች ድጋፍ እናደርጋለን። ውጪ ላሉ ለማህበረሰቡ ስላሉና ከ12 ውስጥ እዚሁ ተቋም ላይ አድጎ ውጤት ከፍተኛ መጥቶለት ሐዋሳ ዩኒቨርሲቲ የገባ ተማሪ አለ። የዚሁ ተቋም ልጅ ነውና በቋሚነት በየወሩ ነው የምንልክለት በቋሚነት ማለት ነው። እሱን እያስተማረና ያው ለመርቃት እንጓጓለን። የእሱን መርቃትና እሱን አሁን በቋሚነት እናስተምራለን። ሲሄድም አቀባበል በሸኛ አድርገንለት ልጆች ላፕቶፕ ገዝተውለት አመራሮቹም ትራንስፖርት ተችሎለት ነው ሄደውና የኛ ልጅ ነው እሱ ልጃችን ነው እያስተማር ነው ያለውና ልጅ እንደወሰድሽ ነው የደረሰኝ መረጃ። አንቺም ታቀፈሽ ቅድም አይቻለሁኝና ከዚህ ቤት ልጅ በመውሰድሽ ልጅ በረከት ነው፣ ደስታ ነው፣ ሳቅ ነው፣ ሳቅ ያበዛል። ምንድነው የሞላልሽ ቤትሽ? እኔ ፍቅር ነው። እቺ ልጅቷ ህፃን ናትና እኔ ሶስታት ማለት ነው ወር አይደለችም። ይሄ ያቀል ልጅ ነው። ከማሞቂያ ቤት ነው የወሰድኳት። ከማሞቂያ ቤት ነው የወሰድኳት። ያ ፕሮሰስ ጨርሼ ስለነበረ ከዛ ሴቶች ጉዳይ ጨርሼ ከፖሊስ ጣቢያ ጨራረስኩና ልጅቷ ማዛ ማከል ማነማሞቂያ ናስልኝ መጀመሪያ ጃየሁኝ። ከዛ ፖሊስ ጣቢያ ጨረስኩ። ከዛ እንደገና ሴቶች ጉዳይ ወይዘሮ ሳፊያ መታስረከበችኝ እና ልጅ ፍቅር ነው። ብትደክምሽን ምናምን ለነሱ ምትደክሚውና አሁን ለሌላ ስራ ምትደክሚው አንድ አይደለም። ለምን መሰለሽ በእነሱ ብትደክሚ ወዳው ነው ለውጣቸው ራሱ ላንቺ ደስታ ነው የምትሰጥሽ። አለ ደግሞ ልጅ አልነበረኝምና በቃ እስቲ ልውሰድ በእግዚአብሔርም ዘንድ መልካም ነው። ለኔም ደግሞ ልጅ ትሆነኛለች ብዬ ነበረ። እግዚአብሔር ይመስገን የ20 ቀን ልጅ ነው የወሰድኩት። አሁን 9ኛ ወሯ ነው። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር እንግዲህ በብዙ ነገር ይባርካል። አንቺን በዚህ ባረከሽ፣ ለዚህ አገልግሎት ተመረጥሽ። መመረጥ ነው አይወሰድም። ስትመረጪ ነው ልብ ይፈልጋል። እግዚአብሔር ካረዳሽ ምንም ነገር አይሆንምና ምናልባት እንዳንቺ ቤታቸውን እግዚአብሔር ደግሞ በዚህ በኩል ሊባርክ ስለሚችል መልእክት ማስተላለፍ ነው። እኔ አሁን ልጆችን በስነ ስርዓት ፍቅር ሰጥሽ ካሳደግሻቸው ያንቺ ናቸው። ማንን ያውቃሉ? እኔ አሁን እቺ ትንሽ ናት፣ ጤነኛ ልጅ ጥሩ ልጅ ማለት የ3 አመት አሁን ቢሰጡኝ
ተጨማሪ ማለት ቀጥታ ትምህርት ቤት መገባ ማሳደግ ይችላል። ለምን ሰው ስለሌለኝ ነው እንጂ አሁን እቺ ቢሮ ይዣን ነው ሙሉ ሰው ስለሌለኝ እንጂ 5-6 ብታሳድጊ ምን ችግር አለው? እምትበን ያበላሽ በቃ በረከት ነው። የሚቀርብሽ በረከት ነው። እኔ እቺ ልጅ ስጫታ አንድ ወር ሳይሞላኝ ጥሩ ጭማሪ ነው ደሞዝ እንኳን ተጨመረልኝ። በረከት ናት ራሷ። እኔ ግን ያልከው በጸሎት ነው አባቷ ያላት ጸለየን ስለነበረ በጸሎት ነው ያላት እና ያው ባልና ሚስት ተመካክረው ሁለቱም ፍቅር ሆኖ ባለትዳር ከሚለያዩም ባለማየት ያሉ ሰዎች ከሚለያዩ በክርስትና እንኳን አይቻልም ፍቅር ሰጥተው እንዲያሳድጉ በምድርም በሰማይ መባረክ ነው እና ባንድ ሰዎች ይባረኩ ልጆችን ይሰዱ። እንደገና መሀከሉን ደግሞ እና አንድ ነገር ምለው የልጆች መብት መጠበቅ አለበት። አሁን እኔ እግዚአብሔር ይመስገን መስሪያ ቤት ጥሩ ስለሆነ ብዙም ረፍት ስላለኝ ልጄን አሳደስኩ እስከ 9 ወር እየገባሁ እየወጣሁ ግን መስሪያ ቤቱ ራሱ ይሄ ህፃናት እንትኑ አሁን ህፃን ለወሰዱ ልጆች ችግር ነው። የሚገርምሽ ነገር ልክ እንደወለዱ ሰዎች እንትን መባል አለበት፣ ፍቃድ መስጠት አለበት። መመሪያ ይፈቅድም ነው የተባልኩት። እኔ አሁን ብዙ ረፍት ስለነበረኝ 3 አመት የ2 አመት ረፍት ስለነበረ እሱን ይበግም አንዴ በግማሽ አንዴ በሙሉ እየወሰድኩ አለቃዬም ጥሩ ስለሆነ እግዚአብሔር ይመስገን እስከ 9 ወር አድርሻለሁ። ግን አሁን መብት እንኳን አትሊስት የ4 ወር እንኳን ቢኖር ረፍትሽን ሲጨምርበት ልጅሽ ከፍት ልጅሽ አለ ህፃን ለሚወስዱ ይከብዳል፣ በጣም ነው የሚከብደው። ይሄንን መብት እኩል እንደወለዱ ሰዎች ቢያስጠብቅ ሴቶችና ህፃናት ይሄንን ማስጠበቅ አለበት። በቃ እኔ የምለው ይሄንን ነው። ሌላው ምክንያቱም አሁን እነዚህ ልጆች ሰዎች ስራ ላይ ናቸው ያሉት። ዘሮ መመሪያውን ስታነብ የሚለው ለልጆቹ መብት ነው። አንቺ እንኳን እንደወለድሽ ሳምንት ሲሆንሽ ልትድኝ ትችያለሽ። ኦፕራሽንም ሆንሽ ምን ሆንሽ የልጆቹ መብት ነው መጠበቅ ያለበት። ገብቶሻል አይደል? የልጆቹ መብት እንዲጠበቅ እንደማንኛውም ህፃን እንደማንኛውም እንደተወለደ ህፃን ለመመሪያ ወጥቶለት በየማንኛውም መስሪያ ቤት በቃ የወሊድ ፍቃድ ሴቶችና ህፃናትን ብሎ ቢያረግ አምስት አመት ነው። ምን መሆን ነው የምትፈልገው ወደፊት? መቶ አለቃ ጎበዝ ልጅ። እንግሊዘኛ ነው ደስ የምትል ሚስስ? ሂሳብ ነው የምትወደው?
በጣም ደስ የምትል ሚስስ የምታስተምራችሁ ወይም ጋሺ ሙሉ እትዬ ሙሉ ምንድን ነው የምታስተምራችሁ? አማርኛ፣ እንግሊዘኛ፣ ሂሳብ ከዛ ስዕል ትስልላችኋለች። ፕላን ኮርዲናት ትጽፍልናል። እኛ ደግሞ ከዛ ላይ ያየን እንጽፋለን። በዓል ነው ደስ የሚላችሁ? በዓል ነው ደስ ምንድን ነው ደስ የሚላችሁ? በዓል ምንድን ነው? በዓላት? በዓል ጊዜ ፍየል የሚታረድበት ነው። አንተስ በዓል ምንድን ነው? ፍየል ታርዶ ከዛ ምሳ ጠዋት ፍየል ይታረድና ከዛ ይዘጋጅ ተሰርቶ ይዘጋጅና ከዛ ምሳ 6 ሰዓት ሲሆን መብላት በዓል ነው።